ባይተዋር ያረግሽ ዘመድ ያሳጣሽኝ አላሳዝንሽም ወይ እያለ እንግዲህ ዛሬ አብርሽ እየዘፋፈነ መጥቷልኝ። አብርሃም ታደሰ እንግዲህ ዛሬ ከሁለቱም አንድ ያጣ ሆኗልኝ። ሄርሜላም እንግዲህ ልታገባ ነው እየተባለ አንዳንድ ሚዲያዎች እየተነጋገረ ነው። ዛሬ አብርሽ እንግዲህ በሄርሜላ ቤት ተገኝቶ ብሶቱን ተናግሯል ማለት ነው። ግን እንደ እውነት እንነጋገር ከተባልነ ብዙ ጊዜ እንግዲህ ሩታንም አብርሽንም እንደግፋለን ወይም እንግዲህ ከሁለታቸውም ሁነን ያው አስተያየት እየሰጠን እንገኛለን ማለት ነው። ስለዚህ የራሴ አስተያየት ምንድን ነው? ብዙ ጊዜ እንናገራለን አይደለ? ሴት ልጅ አርግዛና ወይም ወልዳ የበደላትን ሰው መቼም ቢሆን አትረሳም። እና አሁን ሩታ እንግዲህ ትናንትና ያደረገችው አንደኛ አርግዛ ያንን ሁላ ግብ ሲሰራባት ነበረ። ሁለተኛ ደግሞ ከወለደች በኋላም አብርሽ አላረፈም ነበር። በጣም ብዙ ግፍ ነው ያደረገባት። እና ዛሬ እንግዲህ አብርሽ ያው ዘፈኑን ሁላችሁም ሰምታችሁታልና ባይተዋር ዘመድ አሳጣሽኝ ምናምን ነገር ባይተዋር አረግሽኝ ዘመድ አሳጣሽኝ አላሳዝንሽም ወይኔ። ዛሬ በቃ ትክክለኛ ዘፈን ነው አብርሽ የዘፈንክ ማለት ነው። እና እንግዲህ አብርሽ ከሁለቱም አቷልኝ ከሄርሜላም አልሆነም ከሩታም አልሆነም። ያ ማለት ምንድን ነው? በቃ ከሰርክ ማለት ነው። ስለዚህ እኛ እኮ ተው ከጥፋት ላይ ጥፋት አትደራርብ ብለን ነበረ ማለት ነው። አስቀድመን ይሄ ነገር እንደሚመጣ አንተም ራስህ ጠንቅቅ ብለህ ታውቃለህ፣ እኛም ራሳችን እናውቅ ነበረ። ሰላም ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ በአብርሽ ቤት ማለት በሄርሜላ ቤት አብርሽ መጥቶ በጣም አሞኛል ጨንቆኛል ብሎ ያው ሄርሜላንም ጠርቷት ነበረ። ሄርሜላም እንግዲህ እስቲ አሞት እንደውም ብላ መታ ነበረ። ከሄርሜላም ጋር እንግዲህ ብዙ ነገር ተነጋግረዋልኝ። ሄርሜላም አልፈልግም ብሏል ማለት ነው አብርሽ ማለት ነው። እኔ ልንገርህ አንተ እና አብርሽ እንግዲህ ዛሬ ሄርሜላን ጠርቶ በጣም እየደበረኝ ነው፣ በጣም እየከፋኝ ነው ብሎ እሷንም ለማነጋገር ሞክሮ ነበር። እሷም እንግዲህ ያው ከሚስቱ ጋር ማለትም ከሩታ ጋር ሲታረቅ ሄርሜላን እንግዲህ በኋላ እኔ ከሚስቴ ጋር ከልጄ ጋር ነው መሆን ብሎ ሄርሜላን አባሯት ነበር ማለት ነው። ዛሬ ሲቸግረው ወይም እንግዲህ ሲፈልጋት ሄርሜላን ብጠረውም ሄርሜላ ደግሞ አልፈልግህም ብለዋለች ማለት ነው። አዎ እንዲህ ስትፈልግ የምታነሳት ወይም ስትፈልግ የምትጥላት ማለቴ እኛ አሁን ሄርሜላን ቢሆን በጣም እንሰድባታለና አሁን ባለፈው አብርሽ ሄርሜላን አባረራት። ሄርሜላን ደግሞ ካበረራት በኋላ ዛሬ ነው ያላትኝ። እሷም እኮ አይደለችም አይደለ? ሩታ መቃም አይደለችም፣ ሄርሜላ መቃም አይደለችም። ሴት ልጅ እስከሆነች ድረስ ለሄርሜላም እናግዛለን። እና አንተ አሁንም ሳይረፍድብህ ሚስትህን ዝቅ ብለህ ታረቃት። በቃ ጊዜ ገና አልረፈደብህም አይደለ? አሁን ደግሞ ወረቀት አንድ እድል ብቻ ነው የሰጠኝ፣ ከዛ በኋላ ህይወት ይቀጥላል ትላለህ። እኔ ብሆን ሄርሜላን አልጠራትም ነበር አይደል? ህይወት ይቀጥላል ካልሆኝ ይችኛቱን ሴት ካባረርኩ በኋላ ሄርሜላን ከሚስቴ ጋር ነው የምፈልግ፣ ልጄንም እፈልጋለሁኝ እና ከእሱ ጋር ነው መኖር የምፈልግ። ልጄ አባትም እናትም ፍቅራቶ ማደግ አልፈልግም ብለህ ሄድል ሄርሜላን ያባረርካት። ዛሬ እንዴት ትጠራታለሽ? አንተ እኮ እሷን መጥራት የለብህም ነበረ። ህይወት ይቀጥላል ካልክ ሌላ ሴት ነበር ይዘህ መምጣት ሄርበ። ለነገሩ ያው ህይወት ይቀጥላል ብለሃል። ሩታም ያው ጥላ ሄዳለች፣ ሄርሜላም ደግሞ ጥላ ሄዳለች ማለት ነው አይደለ? ስለዚህ አሁን አንተ እንደዚህ እያልቃቀስ ወይም እየዘፋፈንህ መምጣት አይጠበቅብህም ነበር። ካመመህ በቃ አመመህ ነው። ወላ ሩታንም መተህ መውቀስ የለብህም፣ ይችኘቱንም መተህ መውቀስ የለብህም። እና ቤተሰቦች እንግዲህ ዛሬ አብርሽ እያለቃቀሰ ነው። ወይኔ በላቸው። እኔ ዛሬ የሚመጣም አልመሰለኝም ነበረ። እና ሩታ ደግሞ ጀግና ናት። አንዳንዴ እኛ ሴቶች ማለት ነው እኛ ሴቶች በብዛት ካያችሁ በብዙ ሚዲያዎችም ታውቃላችሁ። በተለይ ደግሞ አርግዘን ወይም ወልደን የበደለን ሰው ብዙ ግፍ ያደረገብንን ሰው ባላችንም ይሁን ወንድማችንም ይሁን ምናችንም ይሁን መቼም ቢሆን አንረሰውም። የአእምሮ ጸጸት ነው። አሁን እሱ ሲያስብ እኮ ሩታ በቃ ልትታረቀኝ ነው ደግሞ ልጅን ለምን አመጣች እንዴ? ልጅህንማ የው መቼም አንተስ ልጅህን ባታመጣ አታምናትም ነበር። አንተ እኮ እንዳላመንሃትም ከፊትህ ላይ በነገራችን ላይ ያስታውቃልኝ አይደለም። እና
ምንም ነገር መወቀስ የለባትም ሩታ። አንተ ካረካት አንጻር ምንም አላደረገችም እና ስለዚህ ዛሬ አልሐምዱሊላ ሩታ አልተሰደበችም። ሩታ የሩታን ስም ማንም አልጠራም ማለት ነው። አልሐምዱሊላ እኛ እኮ ማለት ነው በነገራችን ላይ እኛ አሁንን ጊዜ እኛ ራሳችን ሩታን ሌሎች እንደሚሰድቧት እኛም መልሰን ብንሳደብ በቃ ለአብርሽ ነበር ጊዜው የሚሆን ማለት ነው። በቃ ለአብርሽ ይጨበጨብለት ነበር። ግን ሩታ ማንም አይነካትም። እስቲ ወንድ እያልን ባለን አቅም እየተሟገትን ስለሆነ ትናንትና በጣም ብዙ ተሰድባለች። በጣም 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 ከምላችሁ በላይ ዛሬ ግን አልሐምዱሊላ ማንም የሰደባት የለም ማለት ነው። አንዳንድ ሰዎች ሊኖሩ ይችላሉ። በተለይ በተለይ አሁን መጤ ዩቱበሮች ድሮ በሌላ ሲሰሩ የነበረ አሁን ደግሞ ሩታን ዘቅዝቀው ሩታን ሌላ ነገር እያደረጉ ለወንድ የምታሽቃብጡ ሰዎች እኛ ፈትፍቱ አትፈትፍቱ ሳይሆን ችግር የለም፣ አስተያየት ስጡ፣ ምከሩ። ይሄ ነገር ትክክል አይደለም፣ ሩታ ይሄ ለአንቺ አይጠቅምሽም ማለት ትችላላችሁ። ግን ለአብርሽ አግዛችሁ አብርሽ እኮ 30 ሴት እኮ ነው ያመጣ ማለት ነው። እናንተ አሁን የሆነች ጓደኛችሁ ወይም የሆነ ሰው እንደዚህ ቢያደርግባችሁ ደስ ይላችኋል? ጓደኛችሁ ማለት ነው። ያው መቼም ለጓደኛችሁ ባል አታግዙም፣ ለጓደኛችሁ ለሴታችሁ ጓደኛ ነው የምታስቡ ማለት ነው። እና ስለዚህ ሩታዬ ጎበዝ ነሽ፣ በጣም አንበሳ ነሽ። አልሐምዱሊላ ትናንት የሰደቡሽን ያህል ዛሬ ደግሞ ይኸው በነገራችን ላይ ሶሻል ሚዲያ አንድ ቀን ይሳደባሉ፣ አንድ ቀን ደግሞ ያሞግሳሉ። ግን ቢሆንም ዛሬ በጣም ደስ ብሎኛል። አልተሰደበችም የኔ ቅመም። ዛሬ ትመጫለሽ ብለን ጠብቀንሽ ነበረ፣ አልመጣሽም። ችግር የለም ማለት ነው። ብቻ አንቺ ቀብረር ብለሽ ኖሪ እንጂ አብርሽ ደግሞ እንግዲህ ህይወት ይቀጥላል። ወረቀት ፊርማ ነው ምናምን ነገር እፈርማለሁ ምናምን የግድ ወረቀቱን ከምትፈርም ዝቅ ብለህ ከቤተሰቦች ጋር ተማክረ ሽምግልና ይዘህ ብትታረቅ እኮ ልትታረቀ ትችላለች። አንተ ግን ዛሬም ከጥፋት ላይ ጥፋት የምታጠፋው ነገር እንደኔ አይመቸኝም። እና ስለዚህ ሄርሜላም እንግዲህ ልታገባ ነው እየተባለ ነው። አብርሽ ግን ከሁለት አንድ አጣ ማለት ነው። ይሄ ምንድን ነው? በቃ በየዋህነቱ ሰው ያምናል። በተለይ ጓደኞቹን በደንብ አድርጎ በጣም የሚያምናቸው ማለት ነው። ከራሱ በላይ ነው የሚወዳቸው። እና በአሁኑ ሰዓት ጓደኛ አይታመንም። በአሁኑ ሰዓት በቃ የቅርብ ዘመድ አይታመንም። ሚስትህና ልጅህ እናት አባትህ ብቻ የሚታመኑ ማለት ነው። እና ሰው ነው። አየህ አሁን አንተ በቃ ከሩታም አልሆን ከሄርሜላም አልሆን መታለቃቅሰሃል። ኦኬ እንደ ሰው እናዝናለን። እንደ ሰው ልባችን ሊሰበር ይችላል። ቢሆንም ደግሞ እኛ ልባችን ቢሰበርም ወይኔ አብርሽ አሳዘነና እንልም በውስጣችን ልናዘን እንችላለን። ቢሆንም ደግሞ በቃ ሴት ልጅ ከፍ ብላ እንደትታይ ነው እኛ የምንፈልግ ማለት ነው። እሺ እናንተ ተሳዳቢዎች መቼም ለሩታ ምትለው፣ አዎ ሩታ እንድትነካ አንፈልግም። ጎበዝ ናት፣ ሴት ናት፣ ጠንካራ ናትኝ። ያደረገችው ነገር በሙሉ ትክክል ነው። ዞር ብላችሁ ሰው ማለት ነው። የራሳችሁ ቢሆን እንደዚህ ታደርጋላችሁ? አታረጉ። ትቀበሉታላችሁ? አትቀበሉ። ባላችሁን ትበቀሉ ነበር? አዎ ትበቀሉ ነበረ። እና